ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ ጎን ጥፍ ያለው ስክሮል አድርገህ ታገኘዋለህ በጣም ይቅርታ አድርግልን አሁን ከዚህ ሁሉ ኮሜንት ስክሮል እናደርጋለን ድገሚልን እንጂ ውጪ ስላሉት መጽሐፎቻችሁና ስለ ምስሎች ማወቅ ፈልጌ ነው ስለ እነሱ ነገሮች ማወቅ ይቻላል ከመጽሐፍ ቅዱስ ውጪ እኮ ሌላ መጽሐፍ የለንም እኮ ነው ታስረዳኝ ፈልጌ ነው ሁሉ ጊዜ አንተን አይ ቲንክ ልደተ ቃልያ እሱን ጠይቅ ስለሚሉኝ ነው ሪፈር ተደርገኝ መጣሁት ወይ ጭራሽ እሺ እንኳን ደህና መጣሽ ሰላም ቢያችሁ እስኪ መጀመሪያ ዲያቆን እስኪያስ አለ ዮባ አለ ዘማሪ ሙሌ አለ ለማለው ህዝቡ ሁሉ አለ እዚህ 600 ምናምን ሰው እየሰማሽ ሁሉንም ሰላም ብያለሁ ያው ያቁኛል ብዬ ስላሰብኩ ነው ችግር የለውም ሰላም ባልላቸውም ብዙም አይከፉም እንደምወዳቸው የሚያውቃሉ እንደማከብራቸው ያውቃሉ ግን ጥያቄን በቅንነት ፕሊስ መልሱልኝ እኔ ኮንፊውዝድ ያደረገኝ ነገር አለና በብዙ ነገር ደስ የሚለኝ ነገር አለ እነዚህ ሁለቱ ነገሮች ግን ጥያቄ ውስጥ ስለከተቱኝ ማወቅ ስለፈለኩ ነው አንድ ምስሎች ስለ ምስሎች ሁለት ደግሞ ከመጽሐፍ ቅዱስ ውጭ ስላሉ መጽሐፎች ነው ቅር እንዳትሰኙብኝ እንግዲህ ያው እኔ በቅንነት ነው የምጠይቀው መልስ ካላችሁ ስጡኝ እኔ ደግሞ መልሴን ይጄ ራሴ አገናዝባለሁ ማለት ነው እኛ መልስ ለመስጠትማ እንዴት ቅር ይለናል መልስ ለመመለስ የተቀመጥነው እኮ የምንችላትን ትንሿን ነገር እግዚአብሔርን ቃል ከክርስቲያኑ ወንድሞቻችን ጋር ለመነጋገር ነው ብቻ አንቺ በጥያቄ መልክ አቅርቢው ይዋላ ይመቻል ዲያቆን ይቅርታ እንግዲህ አቋረጠችሁት ያው ወደ ቀጥታ ወደ ገደለው ገባች እህታችን ከእንትን እንበል ይዋላ ወንድማችን ጠይቂ ለማን ትንሽ ደቂቃ ወደ ቤት ልግባ ኦኬ እሺ በቃ አለው እኔም ቀጥይ ናቲ ሰላም ብያለሁ እንኳን ደህና መጣ ልደትዬ ሰላም ብያለሁ ሁላችሁንም እግዚአብሔር ይመስገን ሙሌ እንዴት ነህ ዘማሪ ሙሉቀን እንኳን ደህና መጣ ወይኝ ልደትዬ ደህና ነው ወይ ዲያቆን እስቅያስ ዮባ እና ሁላችሁንም አለን እግዚአብሔር ይመስገን ሐናን ባለ ጊዜ ነው የሚለው ስሙ የፍሬ ባለ ጊዜ ነው ኦኬ ቀጥይ ጠየቅኩኝ ለጠየቅኩት መልስ ብቻ ነው እየጠበቅኩ ያለሁት ባለ ጊዜ እህት ነኝ ይቅርታ ግን የምጠይቀው ያቋረጥኳቸው ሰው ይቅርታ ብያለሁ ዲያቆን አም ሶሪ ይቅርታ ስላቋረጥኩ ችግር የለውም ምንም ችግር የለውም እሳቸውም እዚህ የመጡት እንደናንተ አይነቶች ነፍስ ለማዳን ስለሆነ ምንም ችግር የለውም ስለዚህ እሱ ችግር የለውም ግን ጥያቄ እኔ አሁን ጥያቄ የሆነብኝ ብዙ ነገር የምወደው ነገር አለና በእናንተ እምነት ውስጥ እነዚህ ነገሮች ግን እኔ ጥያቄ ስላደረጉብኝ በእግዚአብሔር ላይ ሌላ ነገር ማድረግ አይሆንም ወይ ለሚለው አይሆንም የምትሉኝ ከሆነ እሱ ላይ መልስ ስጡኝ አሁን ምን መሰለሽ ለምሳሌ አሁን በቅዱሳት ስዕላት ዙሪያ እኮ የጠየቅሽው ምን አለ ለምሳሌ ስለ ስዕል ንገሩኝ ከሆነ ትምህርት እንድናስተምርሽ ነው በስዕላት ዙሪያ ነው ወይ ብዙ ጊዜ እኮ ነው እጠይቃለሁና ኪንግ ናታን እንኳን ደህና መጣ ብዙ ጊዜ እጠይቃለሁ እህቶች እኔም ባለውበት ቦታ ጓደኞችም አሉኝ እናንተ እምነት ተከታይ ስዕሉ ስር ሲያነቡ ያለውኝና በትንሿ ደግሞ ምስሏን ይዘውም ሲንቀሳቀሱ ያለው ጥያቄ ሆነብኝ ነው እኔ ወሬ ከኦርቶዶክስ የመጣው አይደለምና እሷን ይዘው ሲሄዱ ያለውኝ እንደገና ደግሞ ከመጽሐፍ ቅዱስ የሆኑት መጽሐፎችን ሲያነቡ ያያቸዋለሁ እንደዛ ነገሮች የእውነት መንገዳችንን አይጋፉም ወይ ትክክል ነው ወይ ትክክል ከሆነ ደግሞ ምክንያት ስጡኝ ለምንድን ነው ይሄ የሆነ ያለው
አውቄ አይደለም የምጠይቃችሁ እሺ ስለማላቅ ነው እኔ ስለ ኦርቶዶክስ አላቅም ስለ ምስሎቹ ስለ ተጨማሪ እንደ መጽሐፍ ቅዱስ ስለሚነበቡ ነገሮች ለማወቅ ነው አሁን ቀስ ብዬ ነው አይደል እየጠየቅኩ ያለሁት እኔ ቆይ ልደተ ቃል ማለት ጥያቄ ቀስ ብዬ ነው አይደል ወንድሞች ተረጋጊ ይሉኛል ጥያቄ ነው እኮ የምጠይቀው ተዋት ችግር የለውም ተጠይቅ ምንም ችግር የለውም እሺ ኤኒዌይስ መልስልኝ በቃሽ እሺ ያው ምን የምትጠይቃቸውን ጥያቄዎች እርማት እየሰጠንባቸው እንሄዳለን እንደ መጽሐፍ ቅዱስ የምናነባቸው ሌላ መጽሐፍ እንደ መጽሐፍ ቅዱስ የምናነበው ሌላ መጽሐፍ የለም በአጠቃላይ እንደ መጽሐፍ ቅዱስ የምናነበው ራሱ መጽሐፍ ቅዱስ ነው ከሱ ጋር አቻ ሆኖ እንደሱ የሚነበብ ሌላ መጽሐፍ የለም መጽሐፍ ቅዱስ ብቻ ነው ያለን መጽሐፍ ቅዱስ ብቻ ነው ያለን ስል እንደ መጽሐፍ ቅዱስ ተደርጎ ሌላ የሚነበብ መጽሐፍ የለንም እያልኩኝ ነው እንጂ በቤተክርስቲያን ውስጥ ገድላት ድርሳናት ተአምራት እነዚህ መጽሐፍቶች የሉም እያልኩኝ ሳይሆን እንደ መጽሐፍ ቅዱስ የምናነበው ራሱ መጽሐፍ ቅዱስ ነው መጽሐፉ እሱ ብቻ ስለሆነ በመጽሐፍ ቅዱስ ደረጃ አይሳሳቴ መጽሐፍ ያለን መጽሐፍ ቅዱስ ነው እና ያ ትንሽ መሆን አለበት ግልጽ መሆን አለበት ከዚህ አንፃር ነው እሺ አሁን ወደ ቅዱሳት ስዕላት ስንገባ በእኛ በቤተክርስቲያን ውስጥ ቅዱሳት ስዕላት ብለን የምንቀበላቸው የሰማዕታት አሉ ወይንም ደግሞ በጣም በተቻለሽ አቅም ማለት ነው ሃናኒ እህቴ በቅንነት ለመረዳት ሞክሪኝ እሺ የምናገረውን ነገር እና ነገር በቅንነት እሺ በጣም ነፃ በሆነ አይኖር ጌታን የእውነት በቅንነት ነው የምረዳው የምር ለመጠየቅ ነው የመጣሁት የእውነት በጣም ጎበዝ ለዛ ከሆነ ያስማማናል ሄዋን አስገቡልኝ ከይቅርታ ጋር ቆይ ነይ ግቢ ሄዋን ኢንቫይት አድርጌሻለሁ ነይ ግቢ ስለዚህ ቤተክርስቲያን ውስጥ ቅዱሳት ስዕላትን እኛ ልናመልካቸው አንጠቀምባቸው ወይንም ደግሞ ዲያቆን ይገብታል ሚዩት አድርግልን ዲያቆን አለ ስለዚህ ባጭሩ በስዕላት ዙሪያ ላይ ያሉትን ነገር ልናገር እግዚአብሔር ያዘዘውን እንቀበላለን ያላዘዘውን ደግሞ አንቀበልም ለምሳሌ በዚህ በዘጸአት እግዚአብሔር አምላክ ለእስራኤላውያን ወይም ደግሞ በሙሴ በኩል ከሰጣቸው ጥቅሶቹ እያንዳንዱን አውጥቼ አነባለሁና ከሰጣቸው ህጎች መሰረት ለምሳሌ በሰማይም በምድርም ምንም አይነት ነገር ቀርጸው ሌላ ነገር እንዳያመልኩ አዟቸዋል እስራኤላውያንም ደግሞ ያንን ነገር አያደርጉም ስለዚህ እኛም ደግሞ ቀርጸን በላም ምስል ይሁን በጊደር ይሁን በውሻ ይሁን በአንበሳ በምንም አይነት መንገድ ቀርጸን የምናመልከው ነገር የለም የምናመልከው የአምልኮ መስዋዕትን የምንሰዋለት ለአንዱ ለሰማይና ለምድር ለፈጠረ በአንድነትና በሶስትነት ለሚመለከው ለእግዚአብሔር ይሆናል ማለት ነው ስለዚህ ይሄንን እንይዟለን እንደገና ግን እግዚአብሔር ደግሞ አታምልኩ ብሎ ከእግዚአብሔር ከሱ ውጪ ሌላ መመለክ እንደሌለበት አስረድቶ እንደገና ግን መስዋዕት ሊያቀርቡ ሲሉ ስሩ ብሎ ያዘዛቸው ደግሞ ሁለት ኪሩቦች ደግሞ አሉ ቅረጽ ብሎ ደግሞ ያዘዘ እዚህ ጋር አትቅረጽ አለ እግዚአብሔር እሺ እሱን አትቅረጽ ያለውን አንቀርጽም ቅረጽ ያለውን ደግሞ እንቀርጻለን አትሳል ያለውን ወይም ደግሞ አታድርግ ያለውን አናደርግም በዚህ በኩል ደግሞ አድርግ ያለውን ደግሞ እናደርጋለን በቤተክርስቲያናችን ቅዱሳት ስዕላት ሲጀመር መነሻቸው ስማቸው ቅዱሳት ስዕላት ተብሎ ነው የሚነሳው ቅድስናቸውም የሚመነጨው ከስዕሉ ሳይሆን ስዕሉ ላይ ካለው ከዛ ጻድቅ ወይ ከዛ ሰማዕት አንፃር ያ ስዕል ቅዱስ ተብሎ ሊጠራ ይችላል ቅዱስ ያስባለው ፔንቱ ወይም ወረቀቱ ወይም ቅቡ ወይም ከለሩ ወይም አሳሳሉ ማማሩ አለማማሩ ሳይሆን ቅዱስ ያስባለው በቅድስና የኖረው እዛ ላይ ሪፕሬዘንት ያ ነው ማለት ሳይሆን ያን ሪፕሬዘንት አድርጎ ጳውሎስ ከሆነ ጳውሎስ ማለት ነው ቅድስና የሚኖር ህይወት ነው እንጂ የሚሳል ህይወት ስላልሆነ ማለት ነው ስለዚህ ቅዱሳት ስዕላት የሚያስባላቸው ከቅዱሳኑ ታሪክ ህይወት አንፃር የተነሳ እንደሆነ ግልጽ ነው ጥቅሶችን ላስቀምጥ ከይቅርታ ጋር ሃናን አንዴ ዘጸአት ስንት ነበረ ዮባ እሺ ዘጸአት 25:17 ቴንኪው
ዘጸአት ምዕራፍ 25 ከቁጥር 17 ላይ እንደዚህ ይላል፣ ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም ከ1 ክንድ ተኩል የሆነ የስርየት መክደኛ ስራ፣ 2 ኪሩቤል ከተቀጠቀጠ ወርቅ ስራ፣ በስርየት መክደኛ ላይ በሁለት ወገን ታደርጋቸዋለህ ብሎ አሁን ለምሳሌ እግዚአብሔር አምላክ 2 ኪሩቤሎችን ሙሴ እንዲሰራ ያዘዋል። ስንት ኪሩቤሎችን? 2 ኪሩቤሎችን ሙሴ እንዲሰራ ያዘዋል። ከዛ በፊት ግን እግዚአብሔር ምን ብሎ ነበር ሲያዛቸው የነበረው? በሰማይም በምድርም ለራሳችሁ ምስል ወይም ደግሞ ቀርጻችሁ እንዳታመልኩ ብሎ የተናገረ አምላክ እንደገና ዘጸአት ምዕራፍ 25 ከቁጥር 17 ላይ ደግሞ ከነ ዲዛይኑ ጭምር በእንደዚህ አይነት መንገድ ቀርጸው መስራት እንዳለባቸው ሲናገራቸው ደግሞ እንመለከታለን። ስለዚህ ከዚህ አንፃር የተከለከለው አንጠቀምም፣ የተፈቀደውን ግን እንጠቀማለን። እንደገና አንደኛ ነገሥት ምዕራፍ 6 አንደኛ ነገሥት ማለት ነው መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ከቁጥር 29 ላይ ደግሞ ያለውን ነገር እንመልከት። እንዲህ ይላል ከቁጥር 28 ጀምሮ ኪሩቤልንም በወርቅ ለብጣቸው ይላል። በቤቱ ግንብ ሁሉ በዙሪያው በውስጥም በውጪም የኪሩቤልን የዘንባባ ዛፍ የፈነዳ አበባ ምስል ቅረጽ፣ የቤቱንም ወለል በውስጥና በውጪ በወርቅ ለብጠው አለ። ለምሳሌ እግዚአብሔር አምላክ እንግዲህ እዚህ ጋር እንደምትመለከቱት ቤተ መቅደሱን ሲያሰራ ነው አይደለ? ለዳዊት ልጅ ሰለሞን ይህንን ነገር እየተናገረ ያለው ሰው የከለከለው እንከለከላለን፣ እኛ ያዘዘውን ደግሞ ተቀብለን እንሄዳለን። ስለዚህ ዛሬ በእኛ ቤተክርስቲያን ቤተ መቅደስ የምንመለከታቸው ቅዱሳት ስዕላት የመጀመሪያው ተግባራቸው ምንድነው? የዛን የቅዱስ ታሪክ የሚገልጹ፣ ሁለተኛ ተጋድሏቸውን የሚያሳይ፣ እንደገና ደግሞ ሕያው ቤተክርስቲያን ውስጥ ያሉ በክርስቶስ ኢየሱስ አምኖ የሞተ ሰው ስሙ እንደማይጠፋ በቤተክርስቲያን ውስጥ አካል ሆነው እንደሚቀጥሉ የምናሳይበት ትልቁና ዋነኛ ማስረጃው። እናም ደግሞ ቅዱሳት ስዕላት የሚያስፈላቸው ደግሞ ከዛ ቅዱስ ታሪክ አንጻር እንደሆነ ተናገርን። እነዚህኛዎቹን ስዕላት የከለከለ የመጽሐፍ ቅዱስ ጥቅስ የለም። ሌላኛው አናመልካቸው፣ ትልቁ ነገር ሊሰመርበት የሚገባው አናመልካቸው። እነሱ ፊት ተቀርቦ የሚደረገው ጸሎቱ ለስዕሉ ሳይሆን ጸሎቱ ለስዕሉ ለምሳሌ የጌታ ኢየሱስ ክርስቶስን ስዕል መስቀል ላይ ያለው ከፊት ለፊታችን ሆኖ ጸሎት ብናደርግ በቀጥታ ልንመለከት የምንችለው ወይም ልናይ የምንችለው ምን ነው? ስለኔ ስለ ዓለም ሕዝብ ሁሉ ራሱን ለሞት አሳልፎ የሰጠ ክርስቶስ እሱን መከራውን እያሰብኩ ጸልያለሁ እንጂ የምጸልየው ለስዕሉ ወይም ወደ ስዕሉ አይደለም ማለት ነው። ስለዚህ ያ ጀስት ሪፕሬዘንቴሽን ይሆናል ማለት ነው። ክርስቶስ በፊታችሁ እንደተሳለ ሆኖ እንዲል መጽሐፉ ማለት ነው። ስለዚህ ያ ስዕል እየተመለከ ሳይሆን ወይ ለዛ ስዕል የተጸለየ ሳይሆን በዚያ ስዕል በኩል እንደዚህ መከራን ስለኔና ስለ ዓለም ሕዝብ ለተቀበለው አምላክ ወደ እርሱ ልመናዬን እያቀረብኩኝ እንደሆነ ግልጽ ነው። ስለዚህ ስዕሉ እዛ ጋር መቀመጡ ምን ጥቅም አለው ስንል አንደኛ መከራውንና ሕማሙን እያሰብኩ እንድጸልይ ይረዳኛል። መከራውንና ሕማሙን እያሰብኩ እንድጸልይ ይረዳኛል። ሁለተኛ ወንጌል ላልገባቸው የእግዚአብሔርን ቃል አንብበው መረዳት የማይችሉ ሰዎች በምን በኩል ልንሰብክላቸው ወይንም ደግሞ ከክርስቶስ ጋር ልናስተዋውቃቸው እንችላለን? ሌላ ምንም አይነት መንገድ የለም። ለማይሰማ ሰው፣ አይኑ ብቻ ለሚመለከት ሰው፣ ማንበብ ለማይችል ሰው በምን አይነት መንገድ ነው እግዚአብሔርን ቃል ልንሰብክለት የምንችለው? እንደተሰቀለና እንደሞተ ልናሳየው የምንችለው መጀመሪያ ወንጌልን ለመስበክ ከምንጠቀምባቸው መሳሪያዎች ውስጥ አንደኛው ምንድነው? ስዕላት ናቸው። ሰው አንድ ቦታ ክፍት ይሁን፣ እሺ ይቅርታ ሞዴሬተር እኔው ራሴ ያስገባል። ከዚህ በኋላ የምናስገባው የሚወያይ ሰው ነው ፕሊስ። እሺ ለዛ ስዕላትን ከዚህ አንፃር የምንጠቀማቸው መጽሐፍ ቅዱስም የከለከላቸውን እንከለከላለን። አጠርሳ አደረገው ያልተከለከሉትን በቤተ መቅደስ ውስጥ ተስለው እንዲቀመጡ ያደረጉትን እንቀበላለን። ለአምልኮ ወይም ደግሞ በቀጥታ አምልኮ የምናቀርብላቸው ግን ስዕል ቅዱሳት ስዕላትም የሉ ምንም አይነት ነገር የለም። በቃ ከአንዱ ከአምላክ ውጭ የሚመለክ ሌላ ምንም አይነት ነገር የለም ማለት ነው ባጭሩ። በዚህ ዙሪያ ላይ ያለን ኮንሰፕት ከመጽሐፍ ቅዱስ ጋር ተያይዞ ገድላትና ድርሳናት ናቸው። አዋልድ መጽሐፍት ተብሎ ይታወቃሉ በቤተክርስቲያን። ምን ማለት ነው? የመጽሐፍ ቅዱስ ልጆች እንደማለት ነው። የምንቀበላቸው ከአባታቸው ከመጽሐፍ ቅዱስ ጋር እስካልተጋጩ ድረስ ነው። እስካልተጋጩ ድረስ ነው የምንቀበላቸው ከመጽሐፍ ቅዱስ ጋር እስካልተጋጩ ድረስ ነው። ስለዚህ አሳሳተ መጽሐፍ ናቸው እንደ መጽሐፍ ቅዱስ አይደሉም። ስህተት በቀላሉ ሊገኝባቸው ይችላል። ስህተት ሲገኝባቸው እርማቱን የምትሰጠው ማናት? ቤተክርስቲያን።
ስለዚህ ከዚህ አንጻር ትሰጣለች። አሁን አንተ ይጋጭ የለም ብለክ ነው የምታስበው? እርማቱን ውስጥ ትሰጣለች ቤተክርስቲያን ካገኘች ትሰጣለች። ለምሳሌ እኔ ጋር የታረመ ታምረ ማርያም አለ። ያው እዛ ጋር አስቀምጫለሁ። ከዚህ በፊት ቪዲዮ ሰርቼ አሳይቻቸዋለሁ። 16ቱን ህግጋት ለመጠበቅ አንሻ የሚለውን በአንሻ የሚለው ቃል ልክ 16ቱን ህግጋት መጠበቅ አይገባንም በሚል መንገድ ነበረ በቀደሙት ህትመቶች ላይ የነበረ። አሁን ግን ታርሞ የወጣው ታምረ ማርያም ላይ ያ ክፍል ላይ ምንድን ነው የሚለው? እንሻ የእግዚአብሔር ባሪያ መሆንን አንሻ የሚል ፓርት ነበረ። ኖ የእግዚአብሔር አገልጋይ ባሪያ መሆንን እንሻ ተብሎ ታርሞ ወጥቷል። ይህ ምን ያሳያል? በቀላሉ እነዚህ አይነት ታምረ ማርያም ላይ የቃላት ስህተቶች፣ የጽሁፍ ስህተቶች ከመጽሐፍ ቅዱስ ጋር የሚጋጩ ሀሳቦች ቢኖሩበት ቤተክርስቲያን ልክ ሃይማኖት እንዲበረቱ እንዲጸኑ ነው። ከመዳን ትምህርት ጋር ከቤተክርስቲያን ትምህርት ጋር ከመሰረታዊ የክርስትና ትምህርት ጋር በማይጋጭ መንገድ የተቀመጡ መጽሐፍቶች ናቸው ባጭሩ። አንድ ሰው ወደ ቤተክርስቲያን ሲመጣ በእርግጥ ማወቅና መማር የሚኖርበት መሰረታዊ የክርስትና ትምህርትን ይሆናል ማለት ነው። ቅዱሳት ወይም ደግሞ ገድላትን፣ ድርሳናትን፣ ተአምራትን ሰው በሃይማኖቱ ከበረታ ከጸና ዶግማውን፣ እምነቱን፣ ሃይማኖቱን ጠንቅቆ ካወቀ ከተረዳ በኋላ በነዛ መጽሐፍት ደግሞ እየታነጸ ይሄዳል። ስለዚህ እንደ መጽሐፍ ቅዱስ የሆኑ መጽሐፍት ሳይሆኑ ከመጽሐፍ ቅዱስ ጋር የማይጋጩ መጽሐፍት ናቸው። ልክ እንደ መጽሐፍ ቅዱስ አይሳሳቴ ወይም ኢንፋለብል የሆኑ መጽሐፍት አይደሉም። ስህተት ሊገኝባቸው የሚችሉ ፋለብል የሆኑ መጽሐፍቶች ናቸው። እናም ደግሞ በቤተክርስቲያን ውስጥ ያሉ የቅዱሳንን ታሪክ ህይወት የሚዘግቡ የሚያሳዩ ናቸው። የሃይማኖትን መከራከሪያም አይደሉም። ከመጽሐፍ ቅዱስ ውጭ የሆኑት እናንተ ጋር ያሉት መጽሐፎች ሁሉ አንተ ምንም ከመጽሐፍ ቅዱስ ጋር አይጋጩም ብለህ ነው የምታስበው? ከመጽሐፍ ቅዱስ ውጭ የሆኑ መጽሐፍት የሚለው ቃል አይመጥናቸውም። በነገራችን ላይ ከመጽሐፍ ቅዱስ ውጭ ከሆነ ቃሉ እንደዛ ለሚነገረው በቤተ ክርስቲያናችሁ ውስጥ ገድላትና ድርሳናት፣ ታምራት እንዲህ መጽሐፍቶች አሉ። እኚህ መጽሐፍቶች ከመጽሐፍ ቅዱስ ጋር ይጋጫሉ ውስጥ ይኸውልህ ጽሁፉ ላይማ የመጽሐፍ ቅዱስ እንትና እኔ ልገልጽልህ የፈለግኩት ያው መጽሐፍ ቅዱሱ ለብቻ እነሱ ለብቻ አይደሉ እንዴ? ተመለሰልሽ ግን ጥያቄው የቅዱሳት ስዕላቱ ጥያቄ እየሰማሁህ ነው። እኔ ጥያቄን ጠይቄሃለሁ። እየሰማሽኝ ነው። እሱማ ስዕላት ላይ አንስተሽ የነበረው ጥያቄ ግን ተመለሰልሽ ወይ? አዎ እሱ ነው ሰምቻለሁ። ግን የምጠይቀው ጥያቄ አለኝ። ግን አሁን አንተ እየታረሙ ነገሮች አሉ ስላልክ ሰምቻለሁ። ትሰሚኛለሽ? እንዴት አትሰሚኝም? ገስት እኔ ጋር እስከገባሽ ድረስማ ታዳምጪኛለሽ። ይሄ አባባል ተመለሰልሽ ወይ? እስከ የተወሰነ ሴንስ ሰጠሽ ወይ? ከዚህ ፊት ወይንም በዛ ዙሪያ ላይ ስለኛ የነበረሽ እምነትና አመለካከት አዎ እኔ የምረዳበት አሁን ከአንተ ከተናገርከው የተረዳሁት ነገር አለኝ በትንሹ። ምክንያቱም እኔ እነሱን ነገር ነው የሚለምኑ የሚመስለኝ ማለት ነው። ስዕሎቹ ላይ ስለማያቸው በእነሱ ወደ እግዚአብሔር ሰው እነሱ ነገር ላይ ነው ምስሎቹ ላይ ነው የሚለምኑ የሚመስለኝ። ብዙ ነገር ሳይ አልጠይቅም። ለምን ሰው በገባው መንገድ ነው የሚሄደው። ተጭኛ አልጠይቅም። ያን ነገር የተወሰነ መልስ አግኝቻለሁ። ደግሞ ሞር ጠይቃለሁ ሌላ ጊዜ ማለት ነው። አሁን ግን ቅድም እንዲህ ታምረ ማርያም ላይ ታረሙ ምናምን ስላልከው መቼ ነው የታረሙ? በቅርብ ነው ወይስ በፊት ነው ወይስ መቼ? በቅርብ ነው። በቅርብ በዚህ ዓመት የታረመ ነገር አለ? ማለት ኦኬ፣ ይሄ ታርሞ የወጣው ታምረ ማርያም ነው? እሺ በቃ እኔ ይሄን ደግሞ አንብቤ መጥቼ ጥያቄ ሲኖረኝ እጠይቃለሁ። አመሰግናለሁ። እሺ እኔ አንድ ጥያቄ ልጠይቅሽ ከይቅርታ ጋር ፈቃደኛ ነው? ምንድን ነው የምጠይቀኝ? ድነሻል? እየተማርኩ ነው ያለሁት። እንደዳንኩ በደንብ እንደዳንኩ አውቃለሁኝ። ግን በደንብ ደግሞ እንድነግር ደግሞ ከፈለግ እኔም በደንብ ስዘጋጅ እነግራለሁ። እኔ ልጠይቅህ ነው የመጣሁት አይደለ? ልጠይቅህ ለማወቅ ነው የመጣሁት። ከዛ በኋላ ከእውቀቴ በኋላ ትጠይቀኛለህ። ድነሻል ላልከው ግን በጣም ጥግ ድረስ ድኛለሁ። ያን ነው የማውቀው። ጥግ ድረስ ድኛለሁ ስላልሽ እስኪ ጥግ ድረስ መዳንሽን እዚህ ውስጥ ላሉት ለ1100 ሰዎች በጥያቄና መልስ መንገድ ማስረዳት እንችላለን ወይ?
እንደተረዳን አንተም ታውቀዋለህ። ግን ቆይ አይደለም እሱ እኔ አሁን ጥያቄ ልጠይቅ ነው። እኔ የገባሁት ጥያቄ ልጠይቅ ነው። እናንተ በጣም ጎበዝ። እኔ ተማሪ ነኝ፣ እናንተ አስተማሪዎች ናቸው አይደለም? በዚህ ነው እኔ የምጠይቅ አንድ የምነግራችሁ ነገር ግን ምንም አይነት ዓላማ ይዤ የመጣው አይደለሁም። ሁሉም ወዳጆቼ ናቸው፣ ማወቅ ስለፈለግኩ ነው የመጣሁት። ከዛ በተረፈ ግን በአንድ ጥያቄ የምለቅህ አይደለሁም። እኔ ፍቃደኛ ኮን በምትገባ ቁጥር ምጠይቅህን እያዘጋጀሁ ይዤ እመጣለሁ። ስለኔ መዳን ጉዳይ አራት ነጥብ በእርግጠኝነት ድኛለሁ። አምኜ ድኛለሁ። አለቀ። ሌላ ምንም አይነት ነገር የለም ከኔ እዛ ላይ ትንሽ በእርግጠኝነት ከዳንሽ እኔ ደግሞ ሐናን እህቴ መዳን አለብሽ፣ ከጨለማ ወደ ብርሃን መምጣት አለብሽ ብዬ አምናለሁ። ይሄ እምነቴ እኔ ማለት እኔ ከጨለማ ወደ ብርሃን መጣው በሚገባ እውነት ነው። ጌታ ኢየሱስን ማግኘት አለብሽ፣ የክርስቶስ ቤተክርስቲያን አካል መሆን አለብሽ ብዬ እኔ ደግሞ ወንጌልን አንቺ ለመስበክ ነው። በዛው አረጋግጬ ወንጌልን ስበከኝ፣ እስኪ ስበከኝ ወንጌልን። አቶ አሁን ድኛለሁ ስላልሽው ነገር እንዳልዳንሽ ላሳይሻል። ከይቅርታ ከፈቀድሽልኝ እንዳልዳንኩኝ ልወቅ፣ ችግር የለም ስበከኝ። በጣም ጥሩ። ግን አንቺ እንዳልዳንሽ ለማወቅ አንቺ ድኝበታለሁ ብለሽ የምታምኝበትን ትምህርት ልታገኝ ይገባል በመጀመሪያ ደረጃ። አይመስልሽም? አንተ እኔን ወደ አንተ ወደ ትክክለኛው ነው አይደለም ያልከው እንድመጣ እስኪ ስበከኝ። እሺ በጣም ጥሩ። እንግዲህ መጽሐፍ ቅዱስ ላይ መዳን በእምነት ብቻ ነው ብሎ እንዳላስተማረ መጽሐፍ ቅዱሱ በራሱ በተደጋጋሚ የተናገራቸው እውነቶች ናቸው። እና ሰዎች እንዴት ይድናሉ የሚለውን ሐሳብ መጽሐፍ ቅዱስ ሲያስቀምጥ ሰዎች ያምናሉ፣ አምነው ይጠመቃሉ፣ ከዛም ደግሞ የጌታ የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን ይቀበላሉ። ከዚህ ውጪ መዳን የለም። ከሚስጥራት ውጪ ከቅዱስ ቁርባን እንዲሁም ከቅዱስ ጥምቀት ውጪ የመዳን ምንም አይነት አማራጭም ሆነ መንገድ መጽሐፍ ቅዱስ አላስቀመጠም። እናም በመንፈስ ቅዱስ ይታተማሉ። ስለዚህ ሐናን እህቴ በዚህ በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ የእግዚአብሔር ቃል እንደሚናገረው ወደ ዓለም ሂዱ አለ። ቁጥር 15 ላይ ወንጌልን ለፍጥረት ስበኩ አለ። ይኸው ለአንቺ እየነገርኩሽ እንዳለ ነው ማለት ነው። ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ በዘላለማዊ ባህሪው በመለኮት ከአብ ጋር አንድ የሆነ በኋላም በሥጋ የተገለጠ ከሁለት ባህሪ አንድ ባህሪ የሆነ ክርስቶስ ኢየሱስ ሰው የሆነው ይህ አምላክ በመስቀል ላይ ሞቶ ሕይወቱን ከሰጠን በኋላ ለሐዋርያት ከማድረጉ በፊት ከነገራቸው እጅግ በጣም ጥልቅ ትምህርት ውስጥ ወንጌልን እንዲሰብኩ ነው። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው። አይ ቲንክ አለሽ ወይንስ ዝም ብዬ ነው የማወራው? አለሽ ስበክ የሚሉማ ፖዝ መሆን አይቻልም ወይ ስልክ ገብቶባት ሊሆን ይችላል ምናልባት። አለሽ እየተማር ከእዩባ ጋር እየተደዋወላችሁ ነው ሁለታችሁም ፖዝ ሆነ በተመሳሳይ ሰዓት ሁለቱ። ይቅርታ አንዴ ስልክ ገባብኝ፣ ከስተመር መጣብኝ፣ ለዛ ነው። አንዴ ሶሪ፣ በጣም ይቅርታ። የዩም ያንቺ በኩል ሰዓት ፖዝ ሆነ እየተነጋገራችሁ ነው። አግዛት ማለት እየተማርኩ ነው ብላለች። ከማን እንደምትማር እስኪ ጠይቃት። እንዲህ በያችሁ ምናምን እያላት ነው። ቆይ እየተማርኩ ነው ብላለች። ከማን እንደምትማር ጠይቋት ነበር እና አንቱ ነው ብዬ አይደለም ማውራው። ተመልሰሻል። እኔ የምማረው ከመጽሐፍ ቅዱሴ ነው። ባይዘዌ እኛም ጋር በጣም የሚደብረኝ ነገር ትችት የሚባል ነገር በእምነት ላይ አያስፈልግም። ቆይ አንድ ጊዜ ይቅርታ አድርጊልኝና እባክሽ አሁን ወደ ሀሳባችን እንመለስ። ይቅርታ በጣም እኛ እየተቀላለድን ያለ ነው እና ወጣች። እኔ ለምንድን ነው ቆይ የሚጨንቃችሁ? የመዳናችሁን እውነት ለመናገር ለምንድን ነው የሚከብዳችሁ? ለምንድን ነው የሚጨንቃችሁ? አይማ ማምለጫ መንገድማ ምክንያት ሊሆን አይችልም። ድኛለው 4 ነጥብ ጥግ ድረስ የሚዩት አርግልናል። ይቅርታ ድኛለው ጥግ ድረስ የመዳኔን እውቀት አውቃለሁ ያለ ሰው ተረጋግቶ ስለዳነበት እውነት ማስረዳት ይኖርበታል። ማስረዳት ይኖርበታል። በቃ ይሄ ነው ብሎ መናገር አለበት እንጂ
ነይ ግቢ ሃናን ምክንያት ፈልገሽማ አትውጪ ነይ ግቢ ብትገቢ የተሻለ ነው አሁን እንደ ድሮ ክርስቲያኖች ፊት መጥቶ የትኛው ፕሮቴስታንት በቃ ድኛለው ኢየሱስ ጌታ ነው እንደዚህ ብለ ማለፍ ምናምን አትችልም አሁን ያፋጠጣል ክርስቲያኑ በሚገርም ሁኔታ እንዴት ዳንክ ምን አይነት የመዳን ትምህርት ነው ያለ ብሎ ይጠይቃል አሁን ላይ ያለው ክርስቲያን ደስ በሚል ሁኔታ አይሄን ደግሞ መናገር ይኖርባቸዋል ፕሮቴስታንት ወንድሞቻችን እንደው የላይ ስብከት የለም አሁን በቃ በጥልቀት መሰበክ አለበት እኔ አሁን እህቴ እንዳላለች ውስጤ ይነግረኛል ካላት እምነት አንፃር ከቤተክርስቲያን ውጪ መሆኗ ማለት ነው እሱ ብቻ ለኔ ፕሩፍ ነው ስለዚህ ያንን ነገር ደግሞ ከማስረጃ ጋር እንደ መጽሐፍ ቅዱስ ሌላኛው ማወቅ ያለብን ሰው አንድ ሰው ዝም ብሎ መጽሐፍ ቅዱስን እንደዚህ ብድግ ብሎ አንብቦ ከዛ በኋላ ተረድቼ በግሌ ድህነትን አግኝቻለሁ ማለት ራሱ አይችልም መጽሐፍ ቅዱስ አያጠምቅ መጽሐፍ ቅዱስ ቁርባን አይሰጥ ራሱ መጽሐፉ እንካብሎ ቁርባን አይሰጥ እንካብሎ ጥምቀት አይሰጥ መጽሐፉ ራሱ ስታነበው ያለ አስተማሪ ልታነበውና ልትረዳው ደግሞ አትችልም እንዲያማ ከሆነ ሐዋርያት የመጀመሪያ ስራቸው ሆኖ የነበረው መልእክታትን መጻፍ ነበር ጽፎ በቃ በተን ብሎ ኢየሩሳሌም መቀመጥ የነበረባቸው ከዛ ሰው ያነበበ እዛው በቃ እየዳነ ሊሄድ ማለት እንደዛ ተደረገ በመጽሐፍ ቅዱስ ታሪክ ወይም ደግሞ በክርስትና ዓለም ታሪክ ውስጥ የተደረገው ነገር ቢኖር ምንድነው ወንጌል ተሰበከ ሰዎች ያናሉ ይጠመቃሉ ከዛ ደግሞ መልእክቱ ይሰጣቸዋል ማለት ነው በዚህ አይነት መንገድ ነውና ይሄ ዝም ብሎ ከመሬት ተነስቶ መጽሐፍ ቅዱስን አንብቤ ድኛለሁ ተብሎ ሊነገር አይችልም ማን አስተማረሽ መጽሐፍ ቅዱስ ዝም ብሎ ተነስቶ ሰዎች እንደዚህ የሚያስተምር መጽሐፍ አይደለም አስተማሪ ያሸዋል መጽሐፉ ራሱ ያለ አስተማሪ እንዴትስ ሊያውቁት ይችላሉ አይችሉም ያለ አስተማሪ ሊያውቁት አይችሉም መልእክቱ ለማን ይጻፍ እንዴት ተጻፈ አይቻልም እና እስኪ ዲያቆን አዩባ ሌሎቻችሁ ሐሳብ ካላችሁ ወደ ሌላኛው ሰው እንቀጥላለን ናቲ እንኳን ደህና መጣ ወንድማችን ኮንስቃያስ ኢዮባ ሁላችሁም መኩይ እንዴት ናችሁ ከታችም ያላችሁት ሰላም ነው ለተሻ እግዚአብሔር ይመስገን እንዴት ነህ ናቲ አለው ለለተሻ እድል ከሰጣኝ ጥያቄ አንድ ልጠይቅ ትችላለህ ኦኬ ለተሻ አንተ መጽሐፍ ቅዱስ አሁን መጽሐፍ ቅዱስ የተጻፉት ነገሮች መጽሐፍ ቅዱስ ትክክለኛ መሆኑ ምንድነው ማስረጃችን መጽሐፍ ቅዱስ ራሱ ትክክል መሆኑ ምንድነው ማስረጃችን ምንድነው ማስረጃ ቤተክርስቲያን ነው ምክንያቱም ከመጽሐፉ ቀድማ የነበረችው ቤተክርስቲያን ነው ቤተክርስቲያን ደግሞ እውነተኝነቷን የሚያረጋግጠው ደግሞ መንፈስ ቅዱስ በመንፈስ ቅዱስ የምትመራ መንፈስ ቅዱስ ያላት ቤተክርስቲያን ስለሆነ መጽሐፉ ትክክል አይሆን የሚለውን የምታስረዳለን ቤተክርስቲያንና ቅዱስ ትውፊት ኦኬ ቤተክርስቲያን ራሷ በመጽሐፍ ቅዱስ ቃል አይደል የተመሰረተችው መጽሐፍ ቅዱስ ላይ ባለ ነገር ቤተክርስቲያን የተመሰረተችው በክርስቶስ ደም ነው ኢቭን ከመጽሐፉና ከምንም በፊት መጽሐፉ ከመጽሐፉ ለሰዎችም መጽሐፉ ከመድረሱ በፊት ቤተክርስቲያን ተመስርታለች መጽሐፉ ግን እንዴት እንደተመሰረተች ነግሮናል ግን የተመሰረተችው ከመጽሐፉ በፊት እንደሆነ ደግሞ ራሱ መጽሐፍ ቅዱስ ራሱ ይናገራል ምንድነው የሚለው ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 16 ላይ ቤተክርስቲያን እሰራታለሁ የሲኦል ደጆችም ሊያናውጣት አይችልም ብሎ በሚናገርበት ሰዓት ላይ የተጻፈ አዲስ ኪዳን መጽሐፍ የለም ማለት ናትሻ የለም ምንም የተጻፈ መጽሐፍ የለም ትምህርቱ ግን ወይም ደግሞ ክርስቶስ ተናግሮታል ኢቭን ከክርስቶስ ሞቶ ተነስቶ ከሄደ በኋላ ነው አይደል እሱም ለምሳሌ የዮሐንስ ወንጌል ተጽፏል ተብሎ እንኳን የሚታሰበው በ90 አካባቢ ነው የጳውሎስ መልእክታት በብዛት ተጻፉ የሚባለው 60ኛው አካባቢ ላይ ኢቭን ተሰብኮ ስብከቱ ብዙ ቦታ እንደሄደ ለዛ ደግሞ መጽሐፉ ራሱ ምስክርነት ሲሰጥ ትመለከታለህ ምንድነው የሚለው የገላትያን መልእክትን ቀድመ ብታነበው ለምሳሌ ጳውሎስ ቀድሞ እነሱ ጋር መጥቶ እንደሰበካቸው ይናገራል ለምሳሌ ራሱ መጽሐፉ እንደዚህ ይላል አንዴ ገላትያን አንስታነበው ለምሳሌ በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔ ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ይላል ሶናት ይሄ መጽሐፍ ከመጻፉ በፊት ገላትያ ላይ ቤተክርስቲያን ነበረች ማለት ነው አይደል ይናርሲ አይደል ስለዚህ እየጻፈው ያለው ራሱ ለማን ነው ገላትያ ላይ ያለችው ቤተክርስቲያን አይደል ኦኬ ከዚህ የተነሳ ከዚህ ጽሁፍ በፊት እኔ አሁን የማወራው ስለ ቴክስቱ ነው ማወራ ስለ ጽሁፍ ወረቅ ስለ ተጻፈው ነው
እንጂማ ቃሉ የእግዚአብሔር ቃልማ አለ። ከብሉይ ኪዳን ጀምሮ እኮ አለ አይደል? እግዚአብሔር ቃል በነቢያቱ በኩል አለ። ብቻ ተናግሮታል እግዚአብሔር። ከአዳም ጀምሮ ስትመለከት አዳምና እግዚአብሔር ያደረጉት ንግግር ኦሪት ዘፍጥረት ላይ አለ። ስለዚህ ቃሉ ቀድሞም አለ። ግን ወረቅ ሲጻፍ ቀለም አምጥተህ ሸራ ወጥረህ ቆዳ ወጥረህ ስትጽፈው የተጻፈው ግን እኛ መጽሐፍ ቅዱስ የምንለው ቴክስቱን የተጻፈው መጽሐፍ ቅዱስ ካለ ስለተጻፈ ነገር እያወራን እንደሆነ ግልጽ ነው። መጽሐፍ ቅዱስ ብለን አይኔ እኮ ስላልተጻፈውም የእግዚአብሔር ቃል ነው ማወራው ማለት አትችልም። ፍሮም ዘ ቬሪ ቢግኒንግ ስላልተጻፈውም የእግዚአብሔር ቃል ነው ማወራው ብለህ መናገራችን መጽሐፍ ቅዱስ ካል ስለተጻፈው የእግዚአብሔር ቃል እየተናገርክ ስላልተጻፈው የእግዚአብሔር ቃል ነው የምናገረው ካል እሱ ትውፊት ነው የሚሆነው በቃላችንም ሆነ በመልእክቶቻችን ብሎ እንደተናገረ ጳውሎስ። ስለዚህ የገላትያ ቤተክርስቲያናት ከመጽሐፉ በፊት ወይም ከዚህ መልእክት በፊት ቤተክርስቲያኒቱ አለች፣ ክርስቲያኖችም እዛ ህብረት ያደርጉ ነበር ማለት ነው። ቀጠላለና ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ክፉ እንደሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችን እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ይልና ቁጥር 8 ላይ ነገር ግን እኛም ቢሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ይሰብክላችሁ የተረገመ ይሁን ይላል። ናቲያው በዚህ ንግግር መሰረት ከሰበክንላችሁ ብሎ ሲናገር ጳውሎስ የገላትያ ክርስቲያኖችን ይሄንን መልእክት ከመጻፍ በፊት ወንጌል ሰብኳቸው ነበር አልነበረ? ከሰበክንላችሁ ካለ ሰብኳቸዋል ማለት ነው። ከሰበክንላችሁ ስለዚህ የሰበከላችሁ ታዲያ በቤተክርስቲያን ውስጥ ነው ማለት ነው አይደል? ኦኬ። ስለዚህ መጽሐፉ ትክክለኛ ለመሆኑ ፕሩፍ የምታደርገው ቤተክርስቲያን ናት። ለምን? ቃሉ ቀድሞ ምን ስላለ እሷ ጋር ትምህርቱ ምን ስላለ ለምሳሌ አንድ ምሳሌ ልስጥናል። በመጀመሪያው መቶ ክፍለ ዘመን የነበሩ የግኖስቲክ መናፍቃን ነበሩ። ሌላ በጣም ክፉ ሌሎች መናፍቃኖች የጴጥሮስ መልእክት ለምሳሌ ሲዶ ማቴዎስ የተባለ መጽሐፍ ነበረ። የማርያም ወንጌል የሚባል ነበረ። የጴጥሮስ ወንጌል የሚባል በጣም ከአራቱ ወንጌላቶች ብዙ ወንጌላት ነበሩ። በጳውሎስ ስም የተጻፉ መልእክታት ነበሩ። እንደው ቤተክርስቲያን ቀድማ ኤግዚስት ባታደርግ ኖሮ ማን ይለየው ነበር? ስለዚህ ቤተክርስቲያን ምን አደረገች ማለት ነው? ከወንጌላት አራት ማርቆስ፣ ሉቃስ፣ ማቴዎስ፣ ዮሐንስ ብቻ የማርያም ወንጌል የሚባል የለም፣ የበርናባስ ወንጌል የሚባል የለም፣ እንደገና የጴጥሮስ ወንጌል የሚባል የለም ብላ ቁጭ አደረገች። የጳውሎስንም ከ14ቱ ውጪ ሌላ ጳውሎስ የጻፈው መልእክት የለም ብላ አስቀምጥ። የጴጥሮስም ከነዚህ ውጪ የለም ብላ ይሄ በዘመን ውስጥ ቤተክርስቲያን እየተናገረች የመጣችው እንዴት ይሄን ታረግ ቻለች? ቢካዝ ትምህርቱ መጀመሪያ ቀድሟል። እንደውም አንድ ካነበብኩት መጽሐፍ ላይ የሚላል መሰለኝ ቅዱስ ኢራኔስ አጋይነስ ቴሬሲስ የሚለው መጽሐፉ ላይ በትክክል አላስታውሰውም ቦታ በሰዓቱ የነበሩት መናፍቃን ከሚያደርጉት ትልቁ ስህተት ይላል ትልቁ ስህተት በሐዋርያቱና በሐዋርያቱ ስም መልእክታትን ለቤተክርስቲያን መጻፍ ነበረ። ልክ ከጳውሎስ እንደተጻፈ ልክ ከጴጥሮስ እንደተጻፈ አድርገው መልእክትን የመላክ ስራ ይሰሩ ነበር። ታዲያ ግን ቤተክርስቲያን አስቀድማ ትምህርቱ ስላላት የሚመጣላትን ሁሉ አትቀበልም። ትምህርቱን ቀድማ ስለምታውቀው ከመጀመሪያው ጳውሎስ ከሰበከው ስብከት ጋር ሌላ በሱ ስም የተላከ መልእክት ሲመጣላት ምን ትለው ነበር? ይህ የጳውሎስ ስብከት አይደለም እያለች ተለየው ነበር። ጥሩውን ከመጥፎ ተለየ ነበር። ትክክለኛውን አስቀመጠችው፣ ሪዘርቭ አደረገች። ከዛ በኋላ ዛሬ እኛ ተጠቀምነው ማለት ነው። ኦኬ እሺ፣ ይቅርታ ለምሳሌ ማለት ነው ለተሻ አሁን ላይ ቤተክርስቲያን አለች አይደል? ቤተክርስቲያን ስንሄድ አሁን የምንማረው የእግዚአብሔርን ቃል ነው አይደል? ከመጽሐፍ ቅዱስ ምንማረው መጽሐፍ ላይ የተጻፈው ነው የእግዚአብሔር ቃል በትውፊት የተጻፈው ነው የእግዚአብሔር ቃል። በዛ ጊዜ የተጻፈ ነገር ከሌለ ምንድን ነበር ቤተክርስቲያን ውስጥ የሚማሩት አለ? በቃል ስብከት። ይሄ አሁን ባይብል ላይ ያለው ማለት ነው። አሁን መጽሐፍ ቅዱስ ላይ ያለውን ቀድሞ ነበር። በጣም ሰፋ ባለ መንገድ ሊሆን ይችላል የሚማሩት። ሊሚትድ የሆነ ነገር አይደለም። ለምሳሌ ምን ይላል መሰለ ጳውሎስ ተሰሎንቄ ላይ እንደዚህ ብሎ ይናገራል። እዚህ ጥያቄ ያለው ጥያቄ በጣም ወንደርፉል ነው። አይ ዶንት ኖ ኢንተረስቲንግ ነው። መታወቅ ያለበት ነገር እያደኩና መንፈሳዊ ነገር ስለ ጥያቄ ወጥቻለሁ። ከጥምቀትና ከእንትን ከመዳን ብቻ ወጥቻለሁ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንደዚህ ይላል። ሁለተኛ ተሰሎንቄ ሁለተኛ ተሰሎንቄ ላይ ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንግዲያስ ወንድሞች ሆይ አለ ጸንታችሁ ምን በሉ ቁሙ፣ በቃላችንም ቢሆን በመልእክቶቻችን ያስተማርናችሁን ወግ ያዙ አለ። በምንና በምን አለ ጳውሎስ? በቃልም እኩል ባለስልጣን ነው የቃሉ ስብከት። በነገራችን ላይ የሐዋርያቱ ከመጽሐፉ ጋር በቃላችንም በመልእክቶቻችንም የሰበክንላችሁን ወይም ያስተማርናችሁን ወግ ያዙ ብሎ ተናገረ። ስለዚህ በቃል የተሰበከው
ትይዛለህ። ግን መጽሐፉን ስናየው አስቀድሞ በቃል የተሰበከው ስብከት በቤተክርስቲያን ውስጥ አለ። ስለዚህ በሰዓቱ ክርስቲያኖች አምልኮትን የሚፈጽሙትም ምንም የሚያደርጉት ሐዋርያት በሰዓቱ በሚሰብኳቸው በቃል ስብከት ነው። ከቃሉ ስብከት ባሻገር እንደ ተጨማሪ ደግሞ ምን ያደርጉላቸው? ጳውሎስ መልእክት ሊጽፍ ነበር። ለምሳሌ ናቲ ሐዋርያት ስንት ናቸው? 12 አይደል? ሐዋርያት ስንት ናቸው? 12 አይደል? 12 ኦኬ። ለሁሉም ተመሳሳይ ሚሽን የተሰጣቸው አይደል ናቲ? ምን የሚል ማለት ወንጌልን ስበኩ የሚል አይደል? የምስራቹን ስበኩ። ስለዚህ በ12ቱም ሐዋርያት የሚሰበከው የማን ቃል ነው? የእግዚአብሔር ቃል። ስልጣኑ እኩል ነው። ግን መልእክታትን የጻፉት ስንቶቹ ናቸው? አራት ናቸው። እንደውም ያልጻፉት ይበልጣሉ አይደል ከጻፉት? ኦኬ። አብዛኛው ያልጻፉት። ስለዚህ ያልጻፉት የሐዋርያት ትምህርት እና ታዲያ ወረቀት ላይ ስላላረፈ በሰዓቱ ምንም አይጠቅምም ልንል አንችልም። ስለዚህ እነዛ መልእክታትን ያልጻፉት ሐዋርያቶች ክርስትናን አስፋፍተዋል። በጣም ዓለም ላይ አስፋፍተውታል ክርስትና። ግን የጻፉትንም ነገር የለም። ትምህርታቸው ግን በቤተክርስቲያን ውስጥ አለ። ለዚያም ደግሞ በዓለም ላይ የተበተኑት ክርስቲያኖች ምስክር ናቸው። ስለዚህ ለምሳሌ በታሪክ ውስጥ ቶማስ ህንድ አካባቢ እንደሰበከ ይታመናል። ይህን ነገር ታውቃለህ? ህንድ አካባቢ ህንድ ላይ ሲባል ሰምቻለሁ። ምንም የጻፈው መልእክት የለም። ህንድ ውስጥ ግን ክርስቲያኖች ሊኖሩ የቻሉት እሱ ከሰበከው ስብከት አንጻር ምንም ያስቀመጠላቸው ጽሑፍ የለም። በቃሉ ሰብኳቸው ግን ክርስቲያኖች ነበሩ በዛን ሰዓት እሱ በሚሰብክበት ሰዓት ላይ። ከዛ ደግሞ ጊዜው እንትን እያለ ሲመጣ አሁን መጽሐፍ ቅዱስ ካኖናይዝ ሲደረግ ደግሞ ቤተክርስቲያን ተባለቻቸው። በቤተክርስቲያን በኩል ደግሞ ካኖናይዝ የሆኑ ቡክ ደግሞ ደረሳቸው። ከዛ በፊት ግን ካኖናይዝ ከመደረጉ በፊት ቡኩ ወይም መጽሐፉ ግን የቶማስ ስብከት ስለነበራቸው እዚች ጣዖት በስፋት ይመለክበታል ተብሎ የምትታመንበት ሀገር ላይ ክርስቲያኖች አሉ ዛሬም ድረስ። ከየትም የመጡ አይደሉም። ከጥንት ጀምሮ የተሰበከውን ትምህርት የያዙ ናቸው። ከዚህ አንጻር የመጽሐፍ ቅዱስን አይሳሳቴነት ወይም ደግሞ ኢንፋሊብልነት የምታረጋግጠው መጽሐፉን የሰጠችው ቤተክርስቲያን ናት ማለት ነው ራሷ። ኦኬ እሺ ልደትሻ፣ እሺ አመሰግናለሁ። እሺ ልደትሻ፣ እስኪ በሰፊው ደግሞ ሌላ ጊዜ ይጠይቃለሁ። ጥሩ ነው። ትንሽ ሴንስ ሰጠ። የበለጠ ደግሞ ያለበት ቦታ ስለማይመች ነው ብጽፈው ምናምን አሪፍ ነበረ። ሌላ ጊዜ ደግሞ እስኪ ቴንኪው በጣም። አሁን ግን የሆነ መስመር አስይዘኛል። እሺ ናትሻይ፣ ምንም ችግር የለም። አንተ ላይ የቀድሞ አቅሜን ማምጣት አለብኝ። አይደረግም እንደዚህ ከጃችን ዲያቆን ያምሩበታል ዛሬ። ጌዲዮን ሰላም ያለው ወንድማችን እንኳን ደህና መጣ። ለትሻ በቃ ቦታ ልቀቅ። በቃ ሰው አስገባች ታቾኝ ሰማለ። ናቲ አቤት ዲያቆን። ሳትሄድ በፊት ቅዱስ ጳውሎስ ዕብራውያን 11:32 ላይ ስታነብ ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታይ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያት እንዳልተርክ ጊዜ ያጥረኛል ብሏል አይደል? ኦኬ። ለምን ይመስላል እነሱን ያነሳቸው? ወር ደግሞ ኢየሱስ ክርስቶስ የሉቃስ ወንጌል ላይ ምዕራፍ 24 ቁጥር 44 ላይ ስለኔ በነቢያት በመዝሙራት እና በመጽሐፍት ሁሉ የተጻፈው ይፈጸማል ብዬ የነገርኳችሁ ቃሌ ይህ ነው ይላል። ስለዚህ መጽሐፍት ከመጻፋቸው በፊት ልደት እንዳለ የመጽሐፍ ቅዱስ ጥናት የሚባል ትምህርት አለና እሱም መጽሐፍቶች ፈልገ ብታገኝ በጣም ብዙ ነገር ታተርፍበታል። የት ነው የሚገኙት ያቆንስ መጽሐፍ? ቤተክርስቲያን በሱ ነግራ ቤተክርስቲያን ሌላ ቦታ የለም። ቤተክርስቲያን አንድ ቤተክርስቲያን አይደል ያለችው? ልክ ነው። ኢትዮጵያ ላይ ያለችው ቤተክርስቲያን። እሺ ከልደትሽ ጋር ሲናወራና በዚህ አጋጣሚ ሰላም ብያቸዋለሁ። ልደት ዝም ብዬ ገባሁ። ሁላችንም ሰላም ናቱ። የቢ አንድ ነገር ሼር አደርጋለሁና ውስጥ ሰላም እንዳረሳ። እሺ ዲያቆን ወይ ቴሌግራም ላይ ኃይል በልክ
ቴሌግራም ላይ ሼር አደርግልሃለሁ እና እሺ የሆነ መኩዬ አመሰግናለሁ። እዛው ማዳ አደርጋለሁ ማለት በመሰረታዊነት ስለዚህም ነገር በደንብ ስለሚያብራራ አኪ ያስቀመጠው እንትንም ስላለ እዛ ላይ በደንብ በሰፊ ታገኛለህ እና ፒዲኤፍ አለ እሱንም እልክልሃለሁ። እሺ መኩዬ አመሰግናለሁ። እሺ ቴንኪው ዲያቆን ሕዝቅያስ አመሰግናለሁ። ቴንኪው መኩዬ። እሺ እናመሰግናለን ናቲ። መስመር ላይ ብዙ ሰዎች አላችሁ ያስገባን እንቀጥላለን። ጌዲ እንኳን ደህና መጣ ወንድማችን። እዚህ ቤት ረጅም ጊዜ ሆነ ጠፍተህ ነበር። ሰላም ነው? የምነገርበት ቤት መጥቻለሁ እና ከዚህ በኋላ ቋንቋዬ ወንጌልና ወንጌል ብቻ ነውና ከዚህ ህብረት ጋር ለመቀላቀል በድጋሚ በጣም ደስተኛ ነኝ። አም ሶ ሃፒ። በጣም ደስ የሚል ቤት ነው። ስለ ሰው የማይነሳበት በጣም በቃ እግዚአብሔር ቃል ብቻ የሚነገርበት ቤት ነውና በጣም ነው ፕራውድ የማደርግባችሁ ወንድሞቼ። ከጎናችሁ ነኝ አለው። ሀሳብ ሲያስፈልግም ሀሳብ አቀርባለሁ እንደ አቀሚቲ። እሺ እግዚአብሔር ያክብርልን። እናመሰግናለን በማዕከላችን ውስጥ ቴንኪው ሶ ማች። እሺ ክርስቲያኖች ሚውት አድርገኝ። እሺ ይቅርታ ሚውት አድርገው። ዲያቆን ሀሳብ ይጨርሳል። እዮባ የሚመች ቦታ ነው ያለው አይደል? አዎ አሁን ይመቸኛል። ሀሳብ ስትበት እዮባ የተነሳው መጽሐፍ ቅዱስ የማይሳሳት ለመሆኑ ማስረጃ ያው በደንብ ሀሳቡን ተናግረዋልና ቤተክርስቲያኖች የማትሳሳት ማስረጃችን ለመጽሐፍ ቅዱስ እውነተኝነት ማለት ነው። አንድ ክርስቲያን የመጽሐፍ ቅዱስን እውነተኝነት ካላረጋገጠ ክርስቲያን ነኝ ብሎ ሲል እንዴት ነው ማድረግ አልቻልንም? ይቅርታ ተመልሰህ ግባ። እሱ ነው ድጋሚ ኢንቫይት አደርግሃለሁ። አንድ ቁጥር ጻፍልኝ። ቀጥል እዮብ አንተ። እሺ እና ክርስቲያንን የሚሉ ግን ለመጽሐፍ ቅዱስ እውነተኝነት ማረጋገጫ የሌላቸው ሰዎች አሉ። እንዴት ማለት ነው? ቤተክርስቲያን የማትሳሳት የክርስቶስ አካል አለች፣ አያምኗትም። የማትሳሳት መሆኗን አያምኑም። በተለያየ ቦታም ብንሆን እንድናለን ወዘተ ይሉና ግን ደግሞ ለመጽሐፍ ቅዱስ ማስረጃቸው ምንድነው ብለን ስንጠይቅ ራሱን መጽሐፍ ቅዱስ እንጂ ሌላ የሚጠቅሱት ነገር የላቸውም። ይሄ አካሄድ ቤተክርስቲያን ያገለለ እንደመሆኑ መልሳቸው አጥጋቢ አይሆንም። ምክንያቱም ቅድም ያልካቸው የኖስቲኮች መናፍቃኖች መጽሐፍትም ነበሩ ስለራሳቸው የሚናገሩ። ኢቭን የቁርአኑን ማንሳት ይቻላል፣ ስለራሱ ይናገራል። ሌሎች መጽሐፍቶች አሉ ስለራሳቸው የሚናገሩ። ለራስ መናገር ብቻውን ማስረጃ መሆን አይችልም ማለት ነው። አይችላል ከተባለ ግን እነኛን የመቀበል ግዴታ ሊኖርብን ነው። መጽሐፍ ቅዱስ የማይሳሳት ለመሆኑ አስቀድመን በተለይ የአዲስ ኪዳን መጽሐፍት ከመጻፋቸው በፊት የነበረችን ቤተክርስቲያን መቀበል ግድ ይለናል። እሷን ከተቀበልን ሌሎቹ በቤተክርስቲያን ውስጥ ያሉ እንደመሆናቸው መጠን አንቸገርም ማለት ነው ለመረዳት። ቅድም ሀና ጠይቃ ተመልሶላታል በእርግጥና እኔ ላነሳው የምፈልገው ሀሳብ ምንድነው? ታምረ ማርያም ይሄ የተስተካከለው ነው ብለህ ካሳያት በኋላ በቃ ይሄን አንብቤ ደግሞ ጥያቄ ይዤ እመጣለሁ ስትል ሰማሁና ገረመኝ። ለምንድነው ድነሻል ወይ የሚለው ጥያቄ ስትጠየቅ እኔ እኮ ተማሪ ነኝ አለች። ከታምረ ማርያም ነው የምትማሪው? ሀኒቾ በጣም መቀርባትና ደስ የምትል የመወዳት እህት ነች፣ ከፕሮቴስታንት ነች እና እናወራ ነበር ምናምንና ታምረ ማርያምን አሁን ይሄኛውንም ጭምር አንቤ ደግሞ ጥያቄ ይዤ እመጣለሁ ነው የምትለውና ለመረዳት ሳይሆን ለመጠየቅ ነው የሚያነቡት ማለት ነው። እንደዛ ከሆነ መጽሐፍ ቅዱስንም ለመጠየቅ የምናነበው ከሆነ ህይወት አይሆነንም። ምክንያቱም እኛ የምንፈልገው ምንድነው? ሁሌ ጥያቄ ነው። በቃ የሆነ ጥያቄ መሆን የሚችል ነገር ነው የምናዘጋጀው ማለት ነው ከጽሁፉ ላይ። ስለዚህ ህይወት እንዲሆነን ካላነበብ ነው ለመረዳት ለመኖር ካላነበብ ነው መግባባታችን ይጎላል ማለት ነውና
ልክ እንዲሁ ታምረ ማርያምን ስታነቢ ለመጠየቅ ከሆነ አንዱም አይገባሽም፣ አንዱንም ልትረጂው አትችይም። ይሄ ለእኛም ጭምር ለሁሉም ነው። ለመጠየቅ የምናነበው የትኛውም ነገር ለጥያቄ እንጂ ለህይወት አይሆነ ነው። መጽሐፍ ቅዱስን ለመረዳት አንብበን ጥያቄ ቢፈጠርብን የማንበብ ዓላማችን መረዳት ስለሆነ ጥያቄው ሲመለስልን ህይወት ይሆነናል። ለጥያቄያችን መልስ እናገኝ። ለመጠየቅ ከሆነ ያነበብነው ግን መልስ ብናገኝ ራሱ አንቀበለውም፣ ልናምነው አንችልም። አይ እንዲህ ቢሆን እንደዛ ቢሆን እያልን እናሸጋሽገዋለን፣ ዞር እናድርገዋለን መልሱን ማለት ነው። ስለዚህ እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞቻችን አስቀድሞ እምነታችሁን እወቁ። ድናችኋል ስትባሉ እንኳን ደፈር ብላችሁ መናገር ማትችሉ ሰዎች ሆናችሁ እንዴት ተአምረ ማርያም ላይ ወይ ሌሎች መጽሐፍቶች ላይ ጥያቄ ያለን ምርምር አለን አጥንተናል ወዘተ ማለት አይከብድም ወይ? ይሄ እኔ ጥያቄ ነውና ኦርቶዶክሳውያን ለኛም ትምህርት ነው። የነሱ እንዲመሆን ለኛም ደግሞ ትምህርት ነው። ምን ማለት ነው? ሃይማኖታችንን፣ ዶግማችንን፣ የመዳን ትምህርታችንን እያንዳንዱን በደንብ ጠንቅቀን ማወቅ አለብን። ከዛን የሌሎቹን አንቀበልም ስንል የራሳችንን አውቀን ነው ማለት ነው። ይሄ ሊያነቃን የሚችል ነው ብዬ አስባለሁና ማንበብ ማወቅ፣ የራሳችንን እምነት ጠንቅቀን ማወቅ ብናስቀድም የተሻለ ነው ብዬ አስባለሁ። ስለመልሱ ለሁሉም ቃሎት ያሰማልን። እንደት ቴንክ ዩ ዮባ፣ ናይስ፣ በጣም ጥሩ እይታ ነው። እግዚአብሔር ይስጥልን፣ እናመሰግናለን። እንቀጥላለን። እንግዲህ የገባ ሰው አለ ይመስለኛል። እሺ ቤርሳቤ ያዕቆብ ቤርሳቤ ሚዩቴሽን አንቺና ኬት ቤተርነት እንደመጣሽ ንገሪኝ። ከዛ በኋላ ወደ ጥያቄና መልስ እንሄዳለን። እታችን አለሽ? ኦኬ፣ ገብታችሁ ጸጥ፣ ሪኩዌስት ልካችሁ ጸጥ። አንዳንዴ በጣም ታስቢ ፕሮቴስታንት ታዜም ሰምታ መሰለኝ ዝም ያለችው፣ ፈርታ ነው። ግርማ ሞገስ ያለው ድምፅ የምር በጣም በዝማሬ አገልግሎት ግን ትንሽ መሄድ ይኖርብኛል ይመስለኛል። እዚህ ሚዲያ ላይ መኩም ትላለህ። ኧረ ወፎች ይሮጣሉ ነው ወይስ ይቀመጣሉ? በመከራ የተሰበሰበውን ህዝብ ልትበትን ነው። ወቅቱን የዋጀ አገልግሎት እናድርገው። ጭራሽ ሁሉም ቤት ገብቷል። በቃ የኔ ጸጋ ሊያቦካው ነው መሰለኝ። በቃ ደህና ደሩ ሊያቦካው ነው ሳስብ። ጠብቀን የኖርነውን የበገና ስርዓት ሊያበላሸው ነው ዜማውን። እዮባ ማን ነበር በቀደም ምታው ያለው በገናውን? ባለፈውማ የለውም ነበር። የሆነ ሰው መኩ ያስተማረ ምኑን ልምታው አለ። ስለዚህ ልደት በገና ምን ይደረጋል ንገረን። ኧረ በስመ አብ ዲያቆን የምሬን ነው። በሬቻ አይ ተናገር፣ አውጥተዋል። እንደሚደረግ ኮመንት እያነበበ ነው። ኮመንት እያነበበ ነው። ምን እንደሚደረግ ሳታቅ ነው የተሸከምከው ወንድማችን። እሺ እንግዲህ ተጠየቅ። መሰንቆ ምን ይደረጋል? ክራር ምን ይደረጋል? በገና ምን ይደረጋል? መሰንቆ በገና ይደረጋል። አንብበህ መሰንቆ የዋሽንቱን ሊሆን ይናገራል። የዋሽንቱን ታውቀዋለህ? እርግጠኛ ነኝ። መሰንቆ ይገዘገዛል። መሰንቆ ይገዘገዛል። በገና ይደረደራል። ክራር ይመታል። ዋሽንት አረ ይገረፋል ነው። ክራር ተው በእናትህ። ክራር ይገረፋል አይደለም? ይገረፋል ነው። እሺ ከሆነ ጥሩ። ዋሽንት ግን መንጨት ሳይሆን መልስልን። ፂም መንጨት መልስ አይሆንም። እባክህ እየጠበቅን ነው።
አቺኛው ፓርት አጥንቻት ልምጣ ዲያቆን ከይቅርታ ጋር የቁም እሱ እግዚአብሔር ይባርኮት። ከታች አንድ ወንድማችን የሚካኤል ሚል እያየው ነበር ይነፋል ይላል። ምን ያህል እርግጠኛ እንደሆነ አላውቅም። ያው የትንፋሽ መሳሪያ አይደለም። እውነት ነው። ዲያቆን አልጠየቁም። አንተ ለምንድን ነው እሱ ላይ ስታክ ያደረከው? ደግሞ ፈገግታ በፈገግታ ሆነሃል። የእሱ ጥያቄ ነው። በዛ ነው የህዝብ ጥያቄ ለመመለስ። አቤት አቤት፣ ሁላችንም እዚህ ጋር ያለ ነው። ፕሮቴስታንቶች አላችሁ? ዲያቆን ሰዎችን ልትል ነው? አላችሁ ፕሮቴስታንቶች እዚህ ቤት? ከታች ኮመንት ላይ ያዩዋችሁ መስሎኝ ነበርና ጥያቄያችሁን እየተቀበለን እያስተናገድን ነው ያለ ነው። እስኪ በክርስትና ዙሪያ ላይ ጥያቄ ያላችሁ ፕሮቴስታንቶች እስኪ ግቡና ጠይቁ። ለምንድን ነው ክርስቲያን የማትሆኑት? ምን አይነት ነገር ይዛችሁ ነው ክርስቲያን የማትሆኑበት? መሰረታዊ ምክንያታችሁ ምንድን ነው? ፕሮቴስታንቶች በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያላችሁ ጥያቄ ምንድን ነው? ከቤተክርስቲያን ውጭ የተሳሳተ ትምህርት አላት ብላችሁ ታምናላችሁ ወይ? እንደዛ ብላችሁ የምታምኑ ካላችሁ እያስገባው እንጠይቅና ወንድሞች አሉ። ኤም ለንደን ምናምን ላይ ብቻ። እሺ ሰላም ማንን በል። በጣም ብዙ ሰው ውጭ ስላለ ያሉትን እያስገባን እንቀጥላለን። እየጠየቅን እንሄዳለን። ድሪምላንድ ነው። ድሪምላንድ ሰላም ልደት ሄደ ነው። የገቢ ማሰባሰቢያውም ጊዜ እንዲተቸግረን ያነበብ ከኛው ገና እንዲለካ ዋው ይቻላል አይደለ? ፕሮቴስታንት ባነው ጥያቄ። እሺ ጠይቅ፣ ችግር የለውም ጠይቅ። እሺ ልደት ያይ ብዙ ከባድ ነገር አይደለም። ያው ምስክርነቴንም ባለፈው ሰጥቻለሁ። ያው እናንተ የምታስተምሩት ነገር እኛ ላይ ፍሬ እያፈራ መሆኑን ማወቅ እንዳለባችሁ መመስከር አለብን። ኦኬ ቴንክ ዩ፣ እናመሰግናለን ወንድማችን። እና ስለት ጥያቄ ነበር። ስለት እንዴት ነው? ስለት ማለት ያው ድሮም እንሳላለን ደስ እያለንም እናስገባለን፣ ግን ትርጉሙን ብዙ አላውቀውም። አሁን ከሌላ ወገን የሆኑትም ምንድን ለምን ነው የምትሳሉት ምንድን ነው ሲሉም ያው መልስ ትንሽ መመለስ ስለሚከብድ ስለዛ አይነት ነገር ታስረዳን ደስ ይለኛል ብዬ ነው። እቺ ብቻ ነች ጥያቄ። እሺ ቀለል ያለ ነገር ነው። እዮባ ዲያቆን አውርደኝና ታቾኝ እሰማለሁ። ስራ ላይ ስለሆንኩ ሁን ስማ። ዲያቆን አሉ አይደል? ዲያቆን እስኪያዝ። እሺ ወንድማችን ስለት የጀመሩት ያው አባቶቻችን ናቸው። ስለት መጀመሪያ ለምን እንሳላለን የሚለውን ማወቅ አለብን። መጽሐፍ ቅዱስ በመከራ ቀን ጥራኝ አድንሃለሁ አንተም ታከብረኛለህ። ስለት ማለት አሁን ለምሳሌ ከፊት የቆሙ ማንኛውም ነገሮች በምልክት እንድታያቸው ከፈለክ አሁን ጸሎት ትጸልያለህ፣ እግዚአብሔር በወደደው መንገድ ይመልስልሃል። ስለት ግን በምልክት የምታያቸው ነገሮች ናቸው። ለምሳሌ አባታችን ቅዱስ ያዕቆብ ከእናት ከአባቱ ቤት ተሰዶ በወጣ ጊዜ የሚገባበትን ሀገር ስለማያውቀው ምን ብሎ ጠይቋል? አምላኬ ወይ በምገባበት ቦታ የምበላው እህል፣ የምጠጣው ውሃ፣ የምለብሰው ልብስ ብትባርከኝ ይሄ የቆምኩበት ቦታ የእግዚአብሔር ቤት ሆኖ ይሰራል ብሎ ተስሏል። እና ስዕለት የምንሳለው ለምንድን ነው? ከጸሎት ይልቅ በመከራችን ጊዜ የምናደርገው
ከእግዚአብሔር ጋር የምንገባው ወይም ደግሞ በእግዚአብሔር ፊት የምንናገረው ንግግር ነው። ዋናው ፐርፐዙ ልቦናው ተሰብስቦ ወይንም ደግሞ አይምሮ ተሰብስቦለት ተረጋግቶ ጸልዮ እግዚአብሔርን በትዕግስት የሚጠብቅ ሰው አለ። ሌላው ሰው ደግሞ ጭንቁ በጣም ስለሚያስጨንቀው በእግዚአብሔር ፊት ቃል ይገባል። እነ ዮፍታሔ ተስለዋል። ጦርነት ሲገጥማቸው ይህን ጦርነት አሸንፌ በሰላም ወደ ቤቴ ብመለስ መጀመሪያ የማገኘውን መስዋዕት አድርጌ ያቀርባለሁ። ብዙ ሰዎች ተስለዋል እና ስዕለት በመከራ ቀን የምታደርገው ከእግዚአብሔር ጋር የምታደርገው ንግግር ማለት እና ሲፈጸምልህ ቃል በገባው መሰረት ቃልን ትፈጽማለህ። ልበ አምላክ ዳዊትም ምን ብሏል? ወው ቤተከ ምስለ መባዬ፣ በመከራዬ ጊዜ የተናገርኩትን ስለቴን ይዤ ወደ ቤትህ እገባለሁ ብሎ። ስለዚህ ስዕለት ከእግዚአብሔር ጋር የምታደርገው ንግግርና ቃል ነው። መቼ ነው ግን በብዛት የሚሆነው? በመከራ ቀን። ለምሳሌ ሰው ማግባት ይችላል አይደል? ልጅ መውለድ ግን ልጅ መስጠት የእግዚአብሔር ነው። ከዛ ልጅ ሲቆይባቸው ሰዎች አምላኬ ሆይ ልጅ ብትሰጠኝ ብለው ይሳላሉ። ይሄ መጽሐፍ ቅዱስ የሳሙኤል እናት ሐና በእግዚአብሔር ፊት ጸለየች፣ አለቀሰች፣ ተሳለች። ከዚያ በኋላ ስታገኘው ከእግዚአብሔር ስለተቀበልኩት ሳሙኤል ብየዋለሁ፣ ለእግዚአብሔር መልሼ እሰጠዋለሁ። እንደመቤታችን በትውፊት እንደምናገኘው እንደ ሶምሶንና እነዚህ ያሉ ሰው የማይችላቸውን ነገሮች ግን ከእግዚአብሔር እንዲደረግልህና ምልክቱን ስታይ የአብርሃም አሽከር ለምሳሌ ከሀገሬ ከዘመዴ ሄደ ለልጄ ሚስት አምጣለት ብሎ ሲናገር የአሽከር እዛ ሀገር ደረሰ፣ አብርሃም የተወለደበት ቦታ። ነገር ግን የትኛዋን ሴት ይዞ መሄድ እንዳለበት ስለማያውቅ ስለተሳለ ምን ብሎ አምላኬ ወይ ውሃ ጠጪኝ ስላት አንተም ግመሎችም ይጠጡ ብላ ተጨማሪ ቃል ተናግራ ውሃ የምታመጣ ሴት እሷ ለጌታዬ ልጅ ሚስት ትሁን። ስለዚህ ስለት ዴፊኒሽኑ ምንድነው? በመከራህ ቀን ከአቅም በላይ በሆነ ነገር እግዚአብሔር ፊት የምትገባው ቃል ወይም የምታደርገው ነገር። ልደት ይጨም በቂ መልስ ነው። ዲያቆን ቃልዮት ያሰማልን፣ እግዚአብሔር ይስጥልን። ድሪምላንድ ወንድማችን። እሺ ልደቴ፣ እሺ አገኘ ተመለሰልህ? አዎ ተመልሶልኛል። ግን አንድ ማካያ ለምሳሌ አሁን እኔ ያደግኩት ፈረንሳይ ያው አቡነ ገብረ መንፈስ ቅዱስ አቦ ቤተክርስቲያን አካባቢ ነውና አሁን በጸደቁትም አንዳንዴ ገብርኤልም ሚካኤልም ብለንም ስንሳል ያው የሚያደርግልን እግዚአብሔር እንደሆነ እናውቃለን። አሁን ዲያቆን ካስረዱኝ አንግል አኳያ አምላኬ እያለን እንሳላለን ስላል ትንሽ እሷ ላይ ስለዚህ በጻድቃንም ስም መሳል እንችላለን አይደል? እሺ አሁን እሱ ጥያቄ ላይ ከዚህም በፊት ብዙ ተመልሶበታል። አንድ ነገር ልንገራችሁ። ቅዱሳንን፣ ጻድቃንን፣ ሰማዕታትን ስታስቡ እነሱ ምክንያታችን ናቸው እንጂ ሰሚው አድራጊው እግዚአብሔር ነው። አንዳንድ ጊዜ አሁን ስለ ምልጃ ሁሉ ይነሳል። እንዴት ነው ጻድቃንን አማልዱን ብለን የምንጠይቀው? እንደዚህ ያሉ ነገሮች ሲነሳ እግዚአብሔር ከቅዱሳኑ ከጻድቃኑ ጋር ያለውን ነገር ያለማወቃችን ያለመረዳታችን ነው። ለምሳሌ አንድ ጥቅስ ላንብብልና እኔ ወደ ልደት ልመልስ። ዘፍጥረት ያዕቆብ እንግዲህ በስደት በነበረበት ጊዜ በጣም ልብ የሚያሳርፍ ጥቅስ ነው። ይህን ጥቅስ ሁሌም ብትይዘው ሌሎቹን ነገሮች ይመልስልሃል። ዘፍጥረት 31:40 ላይ እንደዚህ ይላል። ያዕቆብ በላባ በአጎቱ ቤት ነበረ እና በጣም ብዙ መከራዎች ብዙ ፈተናዎች ደረሱበት። ላባ ደሞዙን እየቀያየረ ሚስቶቹን እየቀያየረ ቃል የገባለትን እየቀያየረ ሲያስቸግረው ያዕቆብ ተነስቶ ሸሽቷል እና ዘፍጥረት 31:41-42 ላንብልን። በአንተ ቤት 20 ዓመት ነበርኩ አለ። 14 ዓመት ስለ ሁለቱ ሴቶች ልጆች፣ 6 ዓመት ስለ በጎች ደሞዜን 10 ጊዜ ለዋወጥካቸው አለው።
ይህንን የተናገረበት ምክንያት ምንድን ነው? ቃሉን እያጠፈ ስላስቸገረው ነው። ከዛ በኋላ ምን አደረገ? ባዶ እጄን እንዳትሰደኝ ግን አለ። ልብ ብለህ ስማ። የአባቴ የአብርሃም አምላክ የይስሐቅ ፍርሃት ከኔ ጋር ባይሆን ኖሮ ባዶ እጄን በሰደድከኝ ነበረ። እግዚአብሔር መከራዬን አየ፣ የእጆቼን ድካም አየ፣ ትናንት ገሰጸሃል። ላባ ያዕቆብን ሊያጠፋው ነበረ መጨረሻ ደሞዝ ከመክፈል ይልቅ። የቅዱሳን ዘር ስትሆን የጻድቃን ዘር ስትሆን ምንድን ነው የሚገጥመን? እነሱን ባትጠራቸው እንኳን አምላካቸው የነሱ ዘር ስለሆንክ ብቻ ይጠብቃል። እኛ ከነሱ ጋር ህብረት ያደረግነው በኢየሱስ ክርስቶስ ነው። አስብ እንግዲህ ያዕቆብ ልጅ በመሆኑ ነው። እኛ ደግሞ ከማይጠፋ ዘር ነው የተወለድነው። ስለዚህ ሁሌ የአባቶቻችንን አምላክ ነው የምንመለከተው። ቅዱስ ገብርኤል ስትል ቅዱስ ገብርኤል ምን ይላል? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል እንጂ እኔ ያደረግኩልህ አይደለም። ስለዚህ ሁሌ ስንማፀን ቅዱሳኑን ጻድቃኑን ህይወታቸውን ለክርስቶስ ብለው የኖሩትን ህይወታቸውን አይተን ስለሆነ መልሱን የሚሰጠን ግን የአባታችን የአብርሃም አምላክ የይስሐቅ ፍርሃት የያዕቆብ በረከት ነው ማለት ነው። መልስ ከሆነ እሺ፣ ያው መልስ ነው። አመሰግናለሁ። አማልዱኝ ብለህ መጸለይ ሁሉ አይጠበቅብም። በእነሱ ላይ ጽኑ ፍቅር፣ ጽኑ እምነት ካለ እሱ እግዚአብሔር እነሱን ባየበት አይን አንተን ልጆችን ጻድቅ ሲጣል ዘሩም ሲለምን አይቼ አላቅም ነው። አንጣልም የጻድቃን ዘር ስለሆነን ማለት ነው። በጣም አሪፍ ዲያቆን ልደቴ ፈረንጅ ቤት መጥቷል። እንዴት ነው? ይዘምርልህ። ኧረ በጣም ብዙ ገዝታለኝ ዛሬ። በጣም በሁለቱም ልሳን ይዘምር። እንግሊዘኛ ማውራት ነው፣ አማርኛ ነው። እዚህኛ ቤት አናንያም መጥቷል። ወሰን መምህር እንዴት ናችሁ? ሳሚ፣ አናኒ፣ ሃኖስ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እንዴት ያላችሁ? እንዴት ናችሁ? ተገንጥራልኝ ይጨነቃል፣ እግዚአብሔርን ይጨነቃል። እኔ አሞታል ሰሞኑን ራሱ ጨጓራ። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ናዲሻ እድሉ እሰጥሃለሁ። ቀጣይ ይቅርታ፣ በሚቀጥሉ እሰጥሃለሁ። ቁጭ አድርጌ ያለው ቀጣይ ላይ ሰው አስገባልህና እድሉ እሰጥሃለሁ።